ትናንት ጋይ ጽጌ ዘማርያም ቤት ገብተው በጣም በቃ ትምህርት አውሩ ተባሉ። እስቲ ስለ ስጋዊን ነገረ ስጋዊን ትምህርታችሁን እንቃወማለን አሉ። ነው እንዲያው ጥሩ። ከዛ ከታላቁ ጅብሪ ጋር የነገረ ስጋዊ ትምህርት አስተምሩን ሲባሉ እኛ ከኦርቶዶክስ የምንቃወመው የተሐድሶን የስጋዊ ትምህርት አስተምሩን። እሺ ድንግል ማርያም ቤዛ ተብላለች። ስለ ክርስቶስ ነው አፖስትል። እሺ ርዕሱን በጣም ረሱትና እንደዚህ እናድርግ እስቲ ዶክትሪኖትን ይንገሩንና የእርሶ ቤተ እምነት ዶክትሪኑ ምንድነው? ምን ናቸው? ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ ሮሚ እያለ ነው እየነገረን ያለው። ስሙ ማን ነው ግን? ሐዋርያው። ለምንድነው ግን ጋይስ የምትገቡ ሰዎች እስቲ ጴንጤ አድርጉን። ስለ ጴንጤ እየጠየቅናችሁ ጴንጤ መሆን አያድንም። ስለ ለምንድን ኦርቶዶክስ ሁሌ ለምንድን ኦርቶዶክስን ካልጠራችሁ ማይሆንላችሁ? ኦኬ የአዳራሾቻቸው ሁላ እየሄደ የሚያስተምራቸው ሰዎች በቸርች ደረጃ ምንድነው የሚያምኑት ከተባለ ሁለት ባህሪ አማኝ ናቸው። ለምሳሌ ሁለት ባህሪ ቃል ኪዳን ጉባኤ የሚቀበሉ ሁለት ባህሪ አማኝ ናቸው። እሱ ግን ምን አለ? አስተውሉ። እሱ ሄዶ አምልኮ የሚፈጽምበት የወንጌል አማኞች ናቸው እንዲህ ናቸው እያለ የሚናገርበት ሄዶ አምልኮ የሚፈጽምበት ህብረት የሚያደርግባቸው ቸርቾች ብዙዎቹ ኦልሞስት ሁሉ ኦኬ ፕሮቴስታንቱ ዓለም ካልሲዶን ካውንስልን የሚቀበል ነው ወይ ደግሞ ካልኬዶናውያን ነው የሚባሉት። እሱ ግን ምን አለ? ካልኬዶን ጉባኤን ጭራሽ አናውቀውም። እሺ ምን እናርጋው? በጣም የሚያሳዝነው ነገር ደግሞ አሁን ካልኬዶን ጉባኤን አናውቀውም ብሎ ተናግረው ይሄ ውሸት ነው። ሲጀምር አንደኛ አንድ አካል አንድ ባህሪ አማኝ ነው ብዬም አላስብም። እውነት ለማውራት በእርግጠኝነት አሁን ዲቴል ተብራርቶ ክርስቶስ ኢየሱስ አንድ አካል አንድ ባህሪ ስትል ምን ማለት ነው ከምን አንጻር ነው ተብሎ ቢጠየቅ እንደው የማምለጥ አይነት ጥያቄ የመለሰም ይመስለኛል። እውነት ለማውራት ግን የምርስ እንደዛ ቢሆን የሚያምነው ታድሶ አሁን ለምሳሌ እሱ ታድሶች እንደዛ ነው የምናምነው ቢሉስ የምርስ አሁን እሱ እንደዛ ቢሉ ችግር የለባቸው። ነገም ዞሮ ዞሮ ከፕሮቴስታንቶች ጋር አንድ ላይ ህብረት ያደርጋሉ፣ አንድ ላይ አምልኮ ይፈጽማሉ። ችግር የለውም። በቃ አንድ ባህሪ ያልቅ እንዴ የኛ ቤተክርስቲያን እኮ ምን ያህል እንደዚህ አይነት ነገር ላይ ሲሪየስ እንደሆነች የምታውቁት ጋይስ። ለምሳሌ ኦሪየንታል አብያተ ክርስቲያናት አንድ ባህሪ አማኝ ነን አይደለ? ዋን ኮምፖዚት ኔቸር ነው ምናምን። ሁለት ባህሪ ከሆኑ ሁለት ባህሪ ከሚያምኑ ለምሳሌ ቅርብ ጊዜ እንደውም አንዳንድ ስራዎች እየተሰሩ ያሉት ከኢስተርን ኦርቶዶክሶች ጋር ነውና ከነሱ ጋር ህብረት ራሱ የቆመበት ዋናው ምክንያት ምንድነው ከተባለ የክርስቶስ ኢየሱስ ባህሪ ነው። ህብረት የለንም። ለምን ከተባለ እዚህ ባህሪ ላይ ልዩነት ስላለ ኦኬ፣ እዚህ ባህሪ ላይ አንድነት መምጣት ስለሚያስፈልግ ተብሎ ህብረት የለንም። ኦኬ ትክክለኛ ክርስቲያኖች ወይም ደግሞ የእግዚአብሔር ቤተክርስቲያን ለትምህርት እንደዚህ ነው የምትጠነቀቀው። እነሱ ጋር ስትሄዱ ግን በቃ ችግር የለውም። ባይዘው ምንም እመን ጣጣ የለውም። አንድ የሚያረጋቸው ነገር ቤተክርስቲያንን አታክ ማድረግ ነው። ይሄን አይደለም የሚል ሰው ካለ መግባት ይችላል። ባይዘው እንደውም መግባት ይችላል። አይ አይደለም መጽሐፍ ቅዱስን ነው የምናምነው የምትሉ ሰዎች ግቡ። መጽሐፍ ቅዱስ ማታምኑ እያለን ለምን አስበውም ጋዲሳይ ኮሜንት ላይ ከሚጨነቅ ልጁ ያለው ህይወት አለው ናግባ እስቲ ወንድማችን ወይ እህታችን ልጁ ያለው ህይወት አለው። አሁን ሲጻፍ እንደው እውነት የክርስቶስ ኢየሱስን ተከታይ ነው የሚመስሉት። ግባ እስቲ ግባ። ትናንት ጋይ ጽጌ ዘማርያም ቤት ገብተው በጣም በቃ ትምህርት አውሩ ተባሉ። እስቲ ስለ ስጋዊን ነገረ ስጋዊን ትምህርታችሁን እንቃወማለን አሉ። ነው እንዲያው ጥሩ። ከዛ ከታላቁ ጅብሪ ጋር የነገረ ስጋዊ ትምህርት አስተምሩን ሲባሉ እኛ ከኦርቶዶክስ የምንቃወመው የተሐድሶን የስጋዊ ትምህርት አስተምሩን። እሺ ድንግል ማርያም ቤዛ ተብላለች። የተሐድሶን የስጋዊ ትምህርት አስተምሩን። እኛ የምንቃወመውን ነው ማውራት የምፈልገው። የራስዎትን ትምህርት አስተምሩ። ትሰማኛለህ? የምቃወመውን ብቻ ነው ማውራት የምፈልገው። እንዴ ትምህርት የለውም እንዴ? ብታይ በጣም ነበር። እንዲሁም ዩቲዩብ ላይ ፖስት አድርገውታል። ቆይ ጥቂቱን ላሰማ እስቲ። እንስማው እስቲ። መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ
የአብርሃምን ዘር ይዟል የዳዊትን ዘር ተካፈለ ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አስቁም፣ ዝጋ፣ ሂድ፣ ጨርስ። ስሙኝ፣ የጠየቁት ጥያቄ የተሐድሶን ትምህርት ይንገሩን፣ ስጋዊ ላሉትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሙት ማለት ነው። ተዋህዶን አይቀበሉ፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ስጋዊ እንዴት ተከናወነ? ቃል እንዴት ስጋ ሆነ? ስጋዊ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛ ዙር ላይ እኔ በስጋዊ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ፣ ትምህርቶትን ያስቀምጡ በባኮት። መዝሙር ስመኝ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ የሆሎት ይንገሩን፣ ደግሞ ይንገሩን አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሀሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የስጋዊን ትምህርት ነው። ትምህርቶትን እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ መምህር በቃ ይሄ እንግዲህ ይሄ ሁሉ ጭቅጭቅ መሰለህ አዲሳይ የስጋዊን ትምህርት የተሐድሶ የስጋዊ ትምህርት ይንገሩን ነው ይሄ ሁሉ። በቃ እኔ የቤተክርስቲያኗን ችግር ካልተናገርኩ እንዴ ትምህርቶትን ተናገሩ። አይ ችግር ልናገር እኔ በቃ በጣም አስቸጋሪ። በቃ ከየት አምጡት ትምህርቱን? ይኸው አይታል ማርያም ቤዛ ትባላለች አሉ። ስጋዊን ሰው የስጋዊ ትምህርት ማርያም ቤዛ ትባላለች። እና በጣም ነው የሚያሳዝነው የተሐድሶ ላይፍ እንዲሆን አልሰሞኑን ይወለን። አዎ እንትን እኔ አሁን እኮ ለሚያስተውል ሰው እኔ አሁን ስቲል ከዛ ህብረት ውስጥ ከወጡ ሰዎች ውስጥ የተሐድሶ እንቅስቃሴ ከወጡ ሰዎች ውስጥ እንግዲህ አንዳንድ መረጃዎችም ሲደርሰኝ ሲነግሩኝ ምናምን ነገር ኢቨን እነሱ ራሱ ተከፋፍሎ ያሬዶ በጣም ብዙ ቦታ ተከፋፍሏል። ባይዘው ምንም በቃ ይሄ ነው ኦኬ። ሰው ከእግዚአብሔር ላለመሆኑ ተልኮ ራሱ የሆነ እንቅስቃሴ ከእግዚአብሔር ላለመሆኑ አንዱ ማስረጃ ምንድነው? አንድነት አይኖራቸው። ኦኬ በቃ ምንም ይሄ ሰከንድ ብሎ ላሰበ ሰው ለምሳሌ እስቲ በቃ ጋይስ ሌላውን ነገር ተውትና ሰከንድ ብላችሁ አስቡት። እንደው ቤተክርስቲያን ውስጥ የስህተት ትምህርቶች ገቡ። ምሳሌ ነው ያልኳችሁ። የስህተት ትምህርቶች ገቡ ምናምን ከዛ በኋላ እግዚአብሔር ቤተክርስቲያን ውስጥ ያለውን ነገር ለማደስ ትምህርቱን ለማስተካከል ፈለገና የሆኑ ግሩፖችን አስነሳ። ማን ያስነሳው አልኳችሁ? እግዚአብሔር። ከዛ እግዚአብሔር ካስነሳቸው በኋላ ከተወሰነ ጊዜ በኋላ አንደኛ እምነት የላቸው፣ ትምህርት የላቸው። እነሱ ራሱ ስንት ቦታ ተከፋፍለዋል እንዴ! ያስነሳቸው እግዚአብሔር አንድነታቸው መጠበቅ አቅቶት ነው? እውነት እናውራ ከተባለ ያስነሳቸው እግዚአብሔር አንድነታቸው መጠበቅ አቅቶት ነው? እንደዛ ከሆነ እግዚአብሔር የማይችለው ነገር አለ እያልን ነው። ኦኬ በጣም በቃ ይሄ እንደዚህ አይነት ህብረት ውስጥ ያሉ ሰዎች እንዳልኩት ነው ለትምህርት የሚባል በቃ ሁሉ ለትምህርት ያላቸው ቦታ። አሁን እንግዲህ ጽጌ ስጦታው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የሚል ነገር ተናግረዋል። 90% እርግጠኛው የምናገረው ጴንጤዎቹ ኦልሞስት 90% ይሄን ነገር አያምኑ። ስጋ አልነሳም ብሎ የሚያምኑ ፕሮቴስታንቶች አሉ። ነፍስ ነስቷን የሚለውን ነገር ጭራሽ ማጆሪቲው አያምኑ። ኦኬ አያምኑ። እና በቃ ምንም ለትምህርት እንትን የላቸውም። ደስ ያላቸው ነገር መርጠው እንዲህ ይሄ ይመቸኛል ይሄ አይመቸኝም አይነት ሙድ ነው የሚያራምዱትና እምነት የላቸው። ለዛም ነው እስከዛሬ ድረስ አንድነትም የሌላቸው በዚህ ደረጃ ሊከፋፈሉ የሚቻሉት ምንድነው? መንፈስ ቅዱስ የሌለበት ነገር፣ መንፈስ ቅዱስ ያልመራው ነገር መጨረሻው እንደዚህ በቃ መበጣጠስ ነው የሚሆነው። ኦኬ መበጣጠስ ነው የሚሆነው። ነገር ግን እግዚአብሔር የሚጠብቀው ነገር ክርስቶስ ራስ የሆነላት ቤተክርስቲያን ግን በመከራ ውስጥ ልታልፍ ትችላለች፣ በተለያዩ ችግሮች ውስጥ ልታልፍ ትችላለች። አንድነቷን ግን እግዚአብሔር ሁሌም እየጠበቀ ያስቀጥላታል። ኦኬ እና
ከዛ አንጻር ማየት ጥሩ ነውና አሁን እነ ጽጌ ስጦታው ምናምን ነገር እነዚህ የከሰሩ ናቸው። እውነት ለማውራት በቃ እኔ አሁን እነዚህ ሰዎች እንደው እንደ መምህርም እንደምንም የሚያያቸው ሰው ያሬዶ አሁን አንተ ስትጠይቀው ምን ትዝ አለኝ መሰል ያ ሉተራኑ ሰውዬ ኢንተርቪው ሲያደርጋቸው ትዝ ይላል። ያ ድሬድ ነገር ተናደዱ እኮ ብታይ እሱን አሰምቻቸው ስለ ጥምቀት ስለ ቤተክርስቲያን የለንም አሉ። የሚገርም ቤተክርስቲያን የለንም አሉ። መጀመሪያ እኛ ቤተክርስቲያን የለንም እዛው ኦርቶዶክስ ውስጥ ነን አሉ። ከዛ ቪዲዮን አወጣኝና ከዛ ሰውዬ ጋር ኢንተርቪው ያደረጉት ላይ ቤተክርስቲያን አለ? አዎ ቤተክርስቲያን አለን። ምን የሚባል ቤተክርስቲያን? እንደዚህ ቤተክርስቲያን እንዴ? እዚህ ኢንተርቪው ላይ ቤተክርስቲያን አለን ብለዋል እኮ ለዚያም የተመዘገበ። አሁን ደግሞ እኛ ቤተክርስቲያን የለንም ቤተክርስቲያን ውስጥ ያሉን ይላሉ። በቃ ብስጭት ድጋሚ እና እሱንማ ጭራሽ ስከፍተው በቃ ተቆጡ፣ ጮሁ፣ አልፈለጉም ጭራሽ። እና እኔ ተሐድሶ በጣም የባዘነች የባከነች ነፍስ ናቸው፣ ከሁለቱም ያልሆኑ። በዚህ በኩል ፕሮቴስታንትም መሆን አይፈልጉም፣ በዚህ በኩል ኦርቶዶክስም መሆን ይፈልጋሉ፣ ግን ደግሞ ትምህርቷን አይቀበሉም። በቃ መሀል ላይ እንደዚሁ እንደሆኑ እንዲሁ እንደባከሉ ፕሮቴስታንትስ ምንም ይሄ ፕሮቴስታንት ናቸው። ያ ምንም ለእንትን የሚቀርብ ነገር አይደለም። ይሄ እንዳልከው አሁን በዚህ በተሐድሶ እንቅስቃሴ ውስጥ ካሉ ሰዎች ውስጥ ምናምን ነገር እንደምታውቀው የጸጋ ስጦታን የሚቀበሉ አሉ፣ የማይቀበሉ አሉ። ለምሳሌ አሁን እና አሰግድ ምናምን ነገር ታውቀዋለህ። እና አሰግድ ቸርች አሁን ለምሳሌ ይሄን ነገር ሊትራሊ ካጋንንት ነው ብሎ ነው የሚያምኑት። የጸጋ ስጦታ የሚባለው ነገር አሁን በጸጋ ስጦታ ተብለው ያው የተቀመጡ ነገሮች አሉ አይደለ? ልሳን እና ቅብርጥስ በድግ እያሉ መፍረጥ ትትፍትት ምናምን የሚባሉ ነገሮችን እነሱ ነገሮች ካጋንንት ነው ብለው ሊትራሊ እናሰግድ የሚያምኑት ሊትራሊ። አሁን ግን ችግሩ ምንድነው? ሰው የፈለገውን እንደዚህ ይታመናል። ነገር ግን አንድ ላይ አምልኮ ሲፈጽሙ ህብረት ሲያደርጉ ትመለከታላችሁና ይሄ ለትምህርት ግዴለሽ የመሆን ነገር እናስተውላለን እነዚህ ሰዎች ሁሉም ጋር እና እግዚአብሔር እንግዲህ አሰግድ በውስጥ ይጸልያል ይላል። ማስተዋል ይስጣቸው ማለት እንፈልጋለን። ለማንኛውም ያሬዶ እናመሰግናለን ለቪዲዮ ምናምን ነገር። የዛሬ ቶፒካችን አንተሽ ሰላም በለን ጋይስ፣ በደንብ ሼር አድርጉት ምናምን ነገር። ለምን ፕሮቴስታንት እንሁን? ባይ ዘ ወይ ዛሬ ፕሮቴስታንቶችን እንቀበላለን። የትኛውንም ዲኖሚኔሽን ፕሮቴስታንቶችን እንቀበላለን። ለምን እስቲ ፕሮቴስታንት እንሁን ንገሩ። ለምን እንሁን? እስቲ ወንጌል ስበኩልን። ለምን እንሁን? ፕሮቴስታንት ለምን እንሁን የሚለውን ነገር ማውራት የሚፈልግ ሰው ካለ ምናምን ነገር ገፍት ላኩ። እኛ ግን እስከዛ ድረስ ለምን ፕሮቴስታንት እንሁን የሚለው ሐሳብ ላይ አንዳንድ ነገሮችን ሪፍሌክት እያደረግን እንቆያለን። ኦኬ ኮሜንት ላይ ለምን ፕሮቴስታንት እንሁን እላለሁ። ኮሜንት ላይ ለብር የሚል ኮሜንት አየውና ኤኒዌይስ አንተ እሺ ሰላም በለን። አሃ ቃዶ እንዴት አደርክ? እንዴት አደርክ? ሁሉ ሰላም ይመስገን አምላክ። እንዴት ነህ? አለን እግዚአብሔር ይመስገን። ያሬዶ ነሽጥ አርጉኝ በሌሊት ተነሳውና ላይቭ ገባ በጠዋት። የት አባቱስ እንኳን ነሸጠ። ያሬዶ እንኳን አብረን አደርን። አንተ እሺ ደህና አደርክ? እግዚአብሔር ይመስገን። አንተን አስተኝቼ ደግሞ ጋዲሳን አስነሳው። እንደዚህ ነው ያሬዶ። በጣም ዴዲኬሽን ያንተ ጥንካሬ እኛ ላይም እውነት የሆነ ጊዜ በእርግጥ ሁላችንም የሆነ ጊዜ አለን አይደል? እንደዚህ በጣም በቃ ዴዲኬትድ የምንንቀሳቀስበት ጊዜ አለን ሁላችን። አዎ ከዛ ደግሞ እንደክማለን። ግን አንዱ ይበረታል፣ አንዱ ይደክማል። እንደዛ ነው። ዋናው ሁላችንም ተያይዘን ስላለን አንዱ ሲደክም አንዱ ይበረታል። ህብረቱ እኮ የሚያስፈልገው ለዛ ነው። አሪፍ ነገር ነው። የሰዓት ልዩነት ስላለን ነው እንጂ እኮ እኔ በርትቼ ማረል እኮ አንተ እሺ ሰዓት ልዩነት ስላለን ስትነሱም ታዩኛላችሁ። እውነት አብረን እኮ 24 ሰዓት ሰርክሉን አብረን የምንሆን ነው የሚመስለው እኮ አንዳንዴ። ኤግዛክትሊ ትናንት አብሮን ነበረ። አንተ እሺ ጽጌን እያየ ነበረ። ባለትዳር ሆኖ እንደዚህ የሆነ ሲንግል እያለ ደግሞ ያኔ እንዴት እንደበረታ ታውቃለህ። እሱንማ የሲንግልነት የለፍም አታስታውሰኝ። አሁን እንግዲህ አንተ እሺ እንዴት ለጋዲሳ እኮ የነገርኩት እኮ የጋይ ጽጌን የማታውን። ኧረ ይለያል ሰውየው እንዴ! ረፍታቶ ስንት ደስ እንደላኩት ብሶት ያወራል። ቆይ ብሶት ይላወራል።
አይ ዘዋሪ በጣም እኮ እኔ ደብል ስታንዳርድነት የማየው ነገር ምንድነው ታውቃለህ? በጣም የሚያስቀው ነገር እንደው አሁን ለምሳሌ እመቤታችን ከምን አንጻር ቤዛ እንደምትባል በጣም ብዙ ጊዜ ማብራሪያ መልስም ተሰጥቷል። እንደው ጆሮአቸውን ደፍነው የሚንቀሳቀሱ ከሆነ ምንም ማድረግ አንችልም። ግን በዛ ሰርክል ውስጥ ኢየሱስ ለዓለም አልሞትም የሚል ትምህርት የሚያምኑ ሰዎች ከእነሱ ጋር ሰው አምልኮ እየፈጸመ አሁን ድንግል ማርያም ቤዛ ትባላለች አትባል የሚለው ነገር ሰው በዚህ ደረጃ ሲረብሸው ግን አይከብድም? እኔ በጣም እኮ ነው እኔ ምን አይነት ጭራሽ ክርስቶስ ቤዛ አይደለም እየተባለ ማለት ነው። ኢማጂን ቴንክ ዩ። ይሄ ውስን ቤዞት የሚባለው ሊሚትድ አቶርመንት የሚባል ትምህርት አለ በፕሮቴስታንቱ ሰርክል ውስጥ እነዚህ ቱሊፕ ከሚባሉት ውስጥና የክርስቶስ ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ ይታመናል። ማን አፖስትል ዶክተር ቤዛ ኢየሱስ ነው ብሎ ጽፎልሃልና እስቲ አፖስትልም ስለሆኑ ሐዋርያ ናቸው፣ ዶክተርም ናቸው፣ ደግሞ ባለብዙ ጸጋ ናቸው። እኚህ የታሉ? አንድ ቁጥር ይጻፉ እስቲ። አፖስትል ቀደም ያለው ልኬለታለሁ። ከገባ ገባ። እንግዲህ እርሱ ንገራቸው ጋር አዲስ ለአፖስትል የሚመጥር ስለሆነ እሺ አፖስትል እስኪ መተው ይስበኩን። ለምን ፕሮቴስታንት እንሁን የሚል ርዕስ ነው ይዘን የገባ ነውና ለምን ፕሮቴስታንት እንሁን እስቲ መተው ይስበኩን። ያው እንግዲህ ወንጌል እንድሰብኩ እድል ተሰጥቷቸዋልና ብዙ አሁን ላይ የወጣው ነው ብዙ አይመቸኝም። ሰላም ለእናንተ ይሁን። አንድ ገስቱ ከዛ አጀስት አደርገዋለሁ። ይሰማል። አፖስትል እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? የጌታ ቤተሰቦች ሁሉ መልካም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ያው ብዙ ድምጽ ትንሽ ራቅ ብሏል። ድምጽን ትንሽ ከፍ አድርግ። እሺ አሁንሳ? አዎ ትንሽ ከፍ አድርግና ማውራት ጀምር። እሺ ቀጥል። እሺ እንግዲህ ልወጣ ያው ጥቂት ደቂቃ ነው ያለኝ። ልወጣ ነው ወደ ስራ። ለማንኛውም አይሰማም ወንድማችን። እኔ ገብቻ ነው ያሬደው። ድምፁ በጣም ርቆብኛል። ድምፁ ትርቋል። አፖስትል ወይ ኢርፎን እየተጠቀሙ ከሆነ ይንቀሉት። እሺ እስቲ ቆያ በኖርማሉ ቢሆን ጥሩ ነው። አሁንስ ይሻላል? አሁን ጥሩ ነው። ይቀጥሉ። ከየት ቤተ ነፍት ነው? ከየት ነው ይንገሩንና። ፕሮቴስታንት አፖስትል ሐዋርያ ነው አይደለ? አዎ የራስዎት ቸርች አለ የሚመሩት የሚያስተምሩት አይደል? ማገልግልባት ቤተክርስቲያን አለች። ያው ቤተክርስቲያን የክርስቶስ ናት። ያው እኛ ባላደራዎች ሆነን እግዚአብሔር የሰጠንን ሕዝቦች ቅዱሳንን በባላደራነት እንመራለን። ያው የቤተክርስቲያን ራስ ደግሞ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ለማንኛውም ይሄ በቂ ነው። የት ነው እንትኑ? አንዴ የት ነው? ምክንያቱም ከሙሉ ወንጌል ከቃለ ሕይወት ከመካነ ኢየሱስ ከመሰረተ ክርስቶስ የክርስቶስ ኪዳን ቤተክርስቲያን ጎተራ ሼልዲፖ ማሞ ሰፈር እዛ ያለች አንደኛው አጥቢያ እዛ ነው ያለው። ዋናው አጥቢያ እዛ ነው ያለው። እዛ ነው የማገለግለው። የክርስቶስ ወንጌል እውነት የሚነገርበት ቦታ ነው። ጊዜም ሲኖራችሁ በዚህም የምታዳምጡን ሁሉ መጣችሁ መጎብኘት እግዚአብሔር ቃል ብቻ ስለሚሰበክ ክርስቶስ ስለሚሰበክ ማየት ትችላላችሁ። ይሄን ካልኩኝ እንግዲህ ለምን ፕሮቴስታንት እንሆን የሚል ርዕስ ነው የያዛችሁት። አዎ ይቀጥላል። እንግዲህ እኔ ያው ትልቁ ነገር ጳውሎስ በወንጌል መጽሐፍ ላይ በተናገረው እውነት መሰረት አድርጌ ነው የምናገረው። ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ሮሜ ምዕራፍ 1 ላይም ወንጌሉም ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ይናገራል። ማንኛውም ሃይማኖት ፕሮቴስታንትን በለው ኦርቶዶክስን በለው በተለይ የክርስቲያን ቤዝድ ያላቸው ካቶሊክን በለው ትልቁና ዋናው የክርስትና ተከታይ ነኝ የሚል ማዕከል ሊያደርግ የሚገባው ዝማሬውንም ስብከቱንም ትምህርቱንም እንደገና ደግሞ ዶክትሪኑ የቤተክርስቲያን ዶክትሪን በተለይ በአዲስ ኪዳን ያለን የአዲስ ኪዳን አማኞች ነን የምንለው ኦርቶዶክሶች ውስጥም ሆኖ ብዙ አማኞች ይኖራሉ። ዶክትሪናችን አስተምሯችን መሰረት ሊኖረው የሚገባው በአዲስ ኪዳን ላይ ነው። የጳውሎስን መልእክቶች ብናይ፣ የጴጥሮስን መልእክቶች ብናይ፣ እነዚህ ሐዋርያቶች የዮሐንስን መልእክቶች ብናይ የእያንዳንዱ መልእክቶች ምናልባት ሙሉ ለሙሉ በሚያስችል ሁኔታ ስለ መላእክት አይደለም፣ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ ሌሎችም አይደለም የሚናገሩት ስለ ክርስቶስ ነው። አፖስትል እሺ ርዕሱን በጣም ረሱትና
እንደዚህ እናድርግ እስቲ ዶክትሪኖትን ይንገሩንና የእርሶ ቤተ እምነት ዶክትሪኑ ምንድነው? ምን ምን ናቸው? ለምሳሌ ስለ ፕሮቴስታንት ለምን እንሆን ስለሆነ ጥያቄው የኛ ዶክትሪን ይሄ ስለሆነ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሱ የሆነ ዶክትሪን አላት የምዘረዝራቸው። አንድ ሰው ኦርቶዶክስ መሆን እፈልጋለሁ ቢል ዶክትሪናችን ይሄ ነው ብለን ዘርዝረን እነግሯለን። የእናንተ ዶክትሪን ምንድነው? ፕሮቴስታንት እንሁን ዶክትሪኖቻችሁ ምንድናቸው? ይንገሩን ዘርዝረው። እሺ ማለት እኔ ምንድነው አንደኛ ከጥያቄው ሐሳብ የወጣ አይመስለኝም። ከጥያቄው ሐሳብ ለምን እኛ ያው ክርስቶስን እንሰብካለን ብዬ ነው የጀመርኩት። ፕሮቴስታንትን እንሰብካለን፣ ኦርቶዶክስን እንሰብካለን የሚል ሐሳብ የለውም። ያም መታረም ሜቢ ካለበት ወይን የጥያቄው መንፈስ በዚህ አቅጣጫ ላይ እንዲታይ ስለምፈልግ ነው። ምክንያቱም ሰዎች ወደ እግዚአብሔር መንግስት ሲሄዱ ፕሮቴስታንት በዚህ ተሰለፍ፣ ኦርቶዶክስ በዚህ ተሰለፍ፣ ካቶሊክ የሚል ይሄ የለውም። በእግዚአብሔር ዘንድ የሚታወቀው በክርስቶስ አምነሃል አላመንክም። አፖስቶል ወደዚህ አሁንም የተነሳውን ጥያቄ አድሬስ ለማድረግ ይሞክር በተቻለ መጠን እንደው ረጋ ብለን የምታወራውንም ነገር ለመስማት እየሞከርን ስለሆነ ዲያቆን መዝሙር ያሬድ እንደነገረ ትምህርቶት ምንድነው? አሁን ለምሳሌ እርሶ ቸርች የሚያገለግሉበት ቸርች አለ። የእርሶ ቸርች ዶክትሪናችሁን ንገሩን። የፕሮቴስታንት ያው ለሰው እንዲመች ማህበር ልክ እንደ ማህበረ ቅዱሳን ህብረት ለማድረግ አብሮ ለማምለክ አብሮ ለመሰብሰብ እንዲመች የተለያዩ እንደዚህ አይነት ህብረቶች ወይም ደግሞ ሃይማኖቶች ማለት እንችላለን ሊኖሩ ይችላሉ። ክፋት በሌላ አቅጣጫ ክፋት የለውም። እንደ ፕሮቴስታንት ዶክትሪናችሁን አፖስቶል ዶክትሪናችንን አፖስቶል አሁን እየጠየቅን ያለነው ፕሊዝ የአቮይዲንግ ዘ ኢሹ ፋለስ የሚባል ነገር አለ። የሆነ ነገር እየተጠየቀ ዙሪያ ጥምጥም መሄድ ሳይሆን አሁን አንተ የምትሄድበት ቅድም የጠቀስካት ስሟ ምን ነበር? ቸርቿ ምን ነበር ያልከኝ? ፊላዴልፊያ ቤተክርስቲያን ምን አልከኝ? ፊላዴልፊያ ቤተክርስቲያን የወንድማማች መዋደድ ማለት ነው። ራዕይ ምዕራፍ 3 ላይ ቁጥር 8 ላይ ያለ ቃል ነው። ኦኬ አይ እናውቃለን። ራዕይ ላይ ያለው እናውቃለን። ጋዲ ያው በፕሮቴስታንት እምነት ፕሮቴስታንት ያለው ነው አወቀው። እሺ በፕሮቴስታንት እምነት በዋናነት ዶክትሪናችን መዳን በኢየሱስ ብቻ፣ በእምነት ብቻ፣ በጸጋ ብቻ የሥላሴ ትምህርት አሉት። ኢየሱስ ብቻ፣ በእምነት ብቻ፣ በጸጋ ብቻ ነው ዋንኛ ማዕከላዊ የሆነው አስተምሮቷ። ወይም ደግሞ አምስቱን ሶላ ይቀበላሉ። የእርሶ ቸርች የእናንተ ቸርች አምስቱን ሶላ ይቀበላሉ? እንቀበላለን። እስቲ ምንድን ናቸው ሶላዎቹን ይንገሩ። ምን አልከኝ? አምስቱን ሶላ ይንገሩኝ። ይሄው አንደኛ ያው እንዳልኩ ነው። የኛ አንደኛ ሶላችን ስለ መዳን በኢየሱስ ክርስቶስ ብቻ የሚል ነው። አንድ በእምነት ብቻ የሚል ነው። ኦኬ ሁለት በጸጋ ብቻ የሚል ነው። እሺ ሶስት እንደገና ደግሞ የመንፈስ ቅዱስንም በዚህ ዘመን መንፈስ ቅዱስ እንደሚሰራ ታምናለች። አራተኛው ሶላ እሱ ነው። በዚህ ዘመን መንፈስ ቅዱስ ይሰራል ነው አራተኛው ሶላ። መንፈስ ቅዱስ አሁንም ይሰራል ብለን ነው የምናምነው። አራተኛው ሶላ እሱ ነው ወይስ ምንድነው? አምስት ሶላ ነው። አንደኛ እኛን ቤተክርስቲያን ነው የምልህ እና የመጨረሻው ዘመን ኢየሱስ ክርስቶስ ዳግም እንደሚመጣ ቤተክርስቲያንን ደግሞ እንደሚወስዳት ስለ ዳግም ምጽአትም እናምናለን። አዎ አሁን የኔ ጥያቄ ምንድነው? አፖስቶል ዶክተር ሳሙኤል ይላልና ስም ፕሮቴስታንቱ ዓለም ዘንድ በፕሮቴስታንቱ ዓለም አምስት ሶላ አለ አይደለ? ዘ ፋይቭ ሶላስ አይደል? አለ። እነሱን አሁን ከነዛ ሶስቱን ጠቀስክልኝ። ሁለቱን ሶላዎች እነማን ናቸው ነው የኔ ጥያቄ። ወይስ አትቀበሏቸው? ያው እኔ እንደ ቤተክርስቲያኔም ጭምር ነው የምነግርህ። ዋናው ኮር ብለን እኛ የምናምነው በተለይ ሶስቱን እናናለን። አፖስቶል ጥያቄው አሁንም ሶስት ነገር ጠቅሰልኛል ቀደም። በእምነት ብቻ፣ ጸጋ ብቻ አይደል? ከዛ ሶስተኛ ምንድን ነው? መዳን በኢየሱስ ብቻ የሚሉ ሶስት ነገሮችን ጠቅሳል አይደለ? ሌሎቹ ሶላ አታውቋቸው? ማታውቃቸው ከሆነ ችግር የለውም። ባይዘው ማታውቃቸው ከሆነ እናልፋቸዋለን። ስለ አለማወቅ ሳይሆን ያው ቤዚክ የሆኑትን ይሄንንና እኛ እንደ ቤተክርስቲያን እኔም እንደማገለግልባት ቤተክርስቲያን በፕሮቴስታንት ውስጥ ሆኖ በኦርቶዶክስ ውስጥ ሆኖ የራሳችን አቋም ያለን አመለካከቶች ሊኖሩ ይችላል፣ እያንዳንዱ ማለት ነው። ቅድም ያነሳችሁት ቤተክርስቲያን አለ። ለምሳሌ ታድሶ ሆኖ ዋናው ዓለም ሰገድ ነው ብላችሁ ያነሳችሁት አለ። እሺ በቃ ችግር የለውም።
አይ አታውቃችሁም በሚለው እንለፈው። እንደው ጊዜ ማቃጠል እንዳይሆንብን አታውቃችሁም። ካላወቃቸው በይዘው ምንም እኮ የሚያስይዝ የሆነ ነገር ማናቀው ከሆነ ኦኬ፣ ማናቃቸው ከሆነ አናቃቸውም። በቃ ምንም ቀላል ማታውቃቸው ባላቃቸውም ብትለውም ችግር የለውም። ነገር ግን ካላወቃቸው ችግር የለውም። እኛን ፕራዮሪቲ የምናደርገውን የነገርኩ ችግር የለውም። አሁን ስማኝሽ፣ በእምነት እኛ ትልቁ ነገር ድነታችን ላይ በእምነት ብቻ በኢየሱስ ብቻ በጸጋ ብቻ። በዚህ ደግሞ በወንጌል እንቅስቃሴ ውስጥ የመንፈስ ቅዱስን እንቅስቃሴ ፕራዮሪቲ እናደርጋለን። ስለ ዳግም ምጽአት ደግሞ ክርስቶስ ኢየሱስ ዳግም ይመጣል ብለን እናምናለን። እነዚህ እምነት ብቻ የሚለው ትምህርት አንዱ መሰረታችሁ እምነት ብቻ የሚል ትምህርት ነውና እስቲ መጽሐፍ ቅዱስ ላይ ሰው በእምነት ብቻ ይድናል የሚል ጥቅስ እስቲ ካለ ሮሜ ምዕራፍ 2 ቁጥር 8 ላይ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። በስራ እንደማይዳን እንደገና ገላትያ መጽሐፍን በተለይ እዚህ ላላችሁ ቆይ አንዴ ተረጋጋ። ጥያቄው ምን ነበረ ጋይስ? በደንብ አስተውሉ። ጥያቄው ምን ነበረ? ሰው በእምነት ብቻ የሚል ነው። ሮሜ ምዕራፍ ስንት ነው ያልከኝ? ሮሜ ምዕራፍ 2። አሁን ችግሩ እኮ ጋይስ አያችሁ፣ አሁን ፕሮቴስታንቶች አፖስትል ተብሎ ተቀምጧል። ሰው በገላትያ ላይ የተቀመጠውን ጥቅስ ራሱ ሮሜ ብሎ ነው ወንድማችን እየነገረ ነው ያለው። ገላትያ ያልኩኝ ኤፌሶን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለውን ሐሳብ ሮሜ እያለ ነው እየነገረ ነው ያለው። ስሙ ማን ነው ግን? ሐዋርያው። እሺ ሮሜ ምዕራፍ 2 ላንብብለት። ለማንኛውም ለክፉም ለደጉ ሮሜ ምዕራፍ 2 ማን? ሐዋርያው ተመለስ። ይሰማል? ሐዋርያው መጣ። አፖስትል አለው ሮሜ ምዕራፍ 2 ነሽ። ጥቂት ደቂቃ ናት እንግዲህ ወደ ስራ ልወጣ ነው ብያቸዋለሁ። እሺ ቶሎ ጠይቀኝ፣ ቶሎ ለመልስልህ። ሮሜ ምዕራፍ 2 ቀደም የጠቀስክልኝ ሮሜ ምዕራፍ 2 ቁጥር ስንት ነው? እምነት ሰው በእምነት ብቻ ይድናል የሚለው ንገር። ቁጥር 8 አንብበው እስቲ፣ ራስ አንብበው። እሺ ከቁጥር 6 ጀምሮ ላንብብልህ። ሮሜ ምዕራፍ 2 ከቁጥር 6 ጀምሮ ይሻላል አይደል? ችግር የለውም። እኔ የምፈልገው እዛ ላይ ነው። ችግር የለውም። ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርንም የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ይላል። ይሄው ቀጥል። 8ን አንብበው። ዋናው ኮርሱ ጋር እኮ የሚያስቀምጠው ሐሳብ 8ን ያነበብኩት። ይሄው ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ኖ ሶሪ ሮሜ ነው እንዴ ያልኩ። ሶሪ በጣም ይቅርታ። ኤፌሶን ምዕራፍ 2 ቁጥር 8 ሶሪ ነገረ እኮ ጋዲ፣ እሱን እኮ ነገረ እኮ አፖስትል ዶክተር። እሺ ኤፌሶን እኔ ላንብብልህ ካልሆነ እኔ አይ ኮሜንታተሮች ይመቻቹ። ለማንኛውም እኔ ግን እግዚአብሔር እንዴት እንደሚያናገር ያየ ነው ተምዬ። ሮሜ ምዕራፍ 2 ቁጥር 6 ሲነበብ ጭራሽ መልካም ስራ ለዘላለም ሕይወት እንደሚያስፈልግ ነው ጳውሎስ እየተናገረ ያለው። በጣም አይ ደግሞ የምፈልገው 8 ላይ ነው ብሎ እየተከራከረ እያየ 8ን አንብበው እያለ ገና ኮመንቱን ሲያየው ጻፈ እኮ። ከኮመንቱ በፊት እኮ አንተ እኮ ቀድመህ ነበርና ሐዋርያው ዶክተር ጥሩ ነው ያደረጉት ነገር። አፖስትል ዶክተር እሺ፣ መሀል ላይ ቲንክ ስልክ እየገባባቸው መሰለኝ ሐዋርያው ይገባባቸዋል። ሰላም በለን አንተ ሰውዬ። ያሬዲ ዲያቆኒ እንዴት ነህ? ሰላም ብያለሁ። አንቱ ጋዲታችም ያላችሁ ሁላችሁንም ሰላም ብያለሁ። እናንተ የተወደዳችሁ እሺ፣ እንኳን ደህና መጣ ተምዬ። እሺ ጥያቄ ቀደም የጠየቅኩ ምን ነበር? ሰው በእምነት ብቻ ይድናል ነው አይደል አፖስትል? አዎ እሺ፣ በእምነት ብቻ በጸጋ ብቻ በክርስቶስ በማመን ብቻ በክርስቶስ ብቻ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ ታለ በእምነት ብቻ የሚለው ጸጋው ከዛስ ማንም እንዳይመካ ዝቅ ብላ አንብበው። በስራ አይደለምና ማንም በስራ አይዳንም ነው። እሺ ሌላ ደግሞ እንሂድ ሮሜ ምዕራፍ 3 ላይ ቆይ ሮሜ ምዕራፍ 3 ላይ ከመሄድ በፊት እዚህ ጋር በእምነት ብቻ የሚለውን አሳየን። የት አለ በእምነት ብቻ የሚል? በስራ የለም እኮ አፈረሰው እኮ። ዝቅ ብሎ ምን ይላል መሰለህ? ቆይ አንዴ። አይ በየደቂቃው ስልክ እየገባብህ እንዴት እናውራ ወንድማችን? ማን ሐዋርያው እንዴት እናውራ? ማውራት እኮ አልቻለም። ቢሊ አሁን ለምንድን ነው ገስት የምትልክልኝ? እባክህ
ገና ልክ ሳስገባውን ማይክን አብርተህ መምህር ግርማ እያልክ ልገባ ነው አይደል? አይ ቤል እስጢፋኖስን ጋዲዬ ቤልን ሳይሆን እስጢፋኖስ ድንገት ከገባ አስገባው። በጣም ኮመንት ላይ እንትን እያለ ስለሆነ እሳቸው ድንገት ጴንጤ የሚያደርጉን ከሆነ ባይዘው ያው ዛሬ የከፈትነው እስቲ ጴንጤ አድርጉን ነው። ይኸው ሰበኩን። እስቲ ጴንጤ ፕሮቴስታንት አድርጉን። ይኸው በራችንን ከፍተን ሰበኩን። ይኸው እሳቸውን እኔ ጴንጤ እንድትሆን ሳይሆን በትክክል በክርስቶስ ኢየሱስ ሰባኪ እንድትሆን ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን እንዳለ ትክክለኛ የጠራ ወንጌልን ባለበት እምነት ቀጥል፣ ግን ክርስቶስ ኢየሱስን እንድትሰብክ፣ ክርስቶስ ኢየሱስን እንድትኖር፣ ክርስቶስ ኢየሱስን እንድታሳይ እያንዳንዳችን እኔንም ጨምሮ ማለት ነው። ጴንጤ መሆን አያድንህም፣ ኦርቶዶክስ መሆን አያድንህም። የሚያድንህ የታረደልህ ቤዛ የሆነ ደሙን ያፈሰሰልህ ክርስቶስ ኢየሱስን ብቻ ስታምን የትም ሆን ችግር የለም ትድናለህ። ጴንጤ መሆን አያድንም አፖስትል፣ ጴንጤ መሆን አያድንም፣ ኦርቶዶክስ መሆን አያድንም። የሚያድነው ቅድም ያነበብነው ቃል በክርስቶስ አምነህ በጸጋው ኃይል ነው የምትድነው። እንዴ ቆይ ለምንድን ነው ግን ጋይስ የምትገቡ ሰዎች እስቲ ጴንጤ አድርጉን ስለ ጴንጤ እየጠየቅናችሁ ጴንጤ መሆን አያድንም ስለ ለምንድን ኦርቶዶክስ ሁሌ ለምንድን ኦርቶዶክስን ካልጠራችሁ ማይሆንላችሁ? ኦኬ እሺ ቶ ስለ ኢየሱስ በኢየሱስ ማመን እኔም ኦርቶዶክስ ነበርኩ፣ ችግር የለውም። እኔ ሃይማኖት አያድንም ለማለት ነው እንጂ ኦርቶዶክስ ሆነው ክርስቶስ ኢየሱስን የሚያመልኩ በልሳን የሚጸልዩ ከእግዚአብሔር ጋር ህብረት የሚያደርጉ ሌላ ግሳንግሱን ሰው ጋይስ ምን ማዳመጥ አቁሟል። አንዴ ከማውራት በፊት ፕሊዝ ሰው እያወራ ከሆነ አፖስትል ማዳመጥ ያስፈልጋል። ኦኬ እኔ እያወራሁ መሀል ላይ ዝም ብለህ እኩል አታወራ። አሁን ማይክን አብራና ስለ ክርስቶስ ስታነሳ ስለነበር እሺ፣ ስለ ኢየሱስ መጽሐፍ ቅዱስ ላይ የተገለጠ ነገር አለ። ማይክን አብራው፣ ማይክን አብራ። አፖስትል ይሰማል። ግን በጣም ይቅርታ፣ ጥሩ ቶፒክ ነው። እኔ እኩል አትጩ፣ ተረጋጋ። በጠዋቱ ለምንድን ነው እንትን የምትለን? እኩል አታወራ። ስለ ክርስቶስ ኢየሱስ ስታነሳ ነበርና ኢየሱስ ክርስቶስ ስንት ባህሪ ነው? ስንት ባህሪ ነው? ሐሳቡን አብራራልኝ። አይ ክርስቶስ ስንት ባህሪ ነው? ይኸው ስለ ኢየሱስ እየጠየቅኩ ነው። እስቲ ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሱ ነው ስንት ባህሪ ነው? ፍጹም ሰው ፍጹም አምላክ ነው ስልህ ምን ማለት ነው? ሁለት ባህሪ ነው። እኔ ቆይ ኮሜንቱን ኦፍ ላድርግ መሰለኝ። ኮሜንት ላይ ያሉ ሰዎች ናቸው። እሺ ኢየሱስ ክርስቶስ መች ነው ከአብ የተወለደው? ከአብ ተወለደ የምንለው አይደለም። እሱ ጅማሬም ፍጻሜም ነው። ዓለም ሳይፈጠር የነበረ ያለ የሚኖር አምላክ ነው። ግን ትንሽ ይሄ አሁን የምታነሳቸው ጥያቄዎች ምናልባት እንዲህ በሚል መልስ የሚሰጥበት ሳይሆን አውዱን ጠብቀን የምንወያይበት ነው። ለዛ ደግሞ አይ ቲንክ ኢት ቴክስ ታይም እና ቅድም መጀመሪያም እንዳልኩ ጊዜ የለኝም። ጊዜ የለኝም ማለት እሺ፣ ከአብ ተወልዷል አልተወለደም? ይሄን ብቻ መለስልኝ። ከአብማ ሰርጾ የወጣ እኮ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ብሎ ይናገራል። በልጁ የሚያምን ሲል ይሄ ግልጽ ሆኖ የሚያሳየን ከእግዚአብሔር እንደተወለደ ነው። በስጋ ወደዚህ ምድር የመጣበትን ከዛሬ 2000 ዓመት በፊት ያለውን የሚያሳይ ነው። ራሱ አምላክ ስጋ ሆኖ የመጣበትን ነው። ጌታ ሆይ በቃ አፖስትል እንዴ ጭራሽ ክርስቶስ ከአብ ተወልዷል ብዬ ጠይቀዋለሁ። አይ ከአብ ሰርጾ የወጣ ነው አልተወለደም ይለኛል። ታዲያ እንዴት ነው ስለ ኢየሱስ አንተ ልታስተምር የምትችለው? የኢየሱስ ክርስቶስ ዘላለማዊ ልደትን እንኳን አንደርስታንድ ያላረክ ያልተማርክ ሰውዬ እንዴት ነው ስለ ክርስቶስ ልታስተምር የምትችለው? ክርስቶስ ሰርጾ ነው የወጣው ይለኛል እንዴ? ኤኒዌይስ እሺ በቃ አሁን ጊዜም ስለሌለ ከአብ ነው የወጣው ማለት ምን ማለት ነው? ከአብ ተወልዷል አልተወለደም? ክርስቶስ ተወልዷል። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ሲል ምን ማለት ነው? አሁን ደግሞ ልክ እኔ ስነግርህ በስጋ ወደዚህ ምድር ሲመጣ ተወልዶ ነው እኛን ያዳነን። ግን ኢየሱስ ክርስቶስ የጀመረው የዛሬ 2000 ዓመት አይደለም። ዓለም ከመፈጠሩ በፊት የነበረ ነው። መች ጠፋኝ። ቃል ስጋ የሆነበት ነው። ከ2000 ዓመት በፊት ኢየሱስ ክርስቶስ ወደዚህ ምድር የመጣው የአብ ልጅ ነው። ወንድማችን ቅድም ከአብ ተወልዷል ብዬ ስጠይቅ አዎ ከአብ አልተወለደም ሰርጾ ነው የወጣው አልከኝ። ራስህ እኮ የተናገርከው ነው። ሪፍሬሽ ተወለደም ማለት ነው። ሶሪ አልተወለደም ማለት ነው። በቃ ሶሪ በል። ከአብ የተገኘ ነው። ከአብ ተገኘ ከአብ ተወለደ ግን ስንል ጅማሬው ያደለም ለማለት ነው። ጅማሬው መች ነው? ከአብ በተወለደበት ጊዜ ካልሆነ መቼ ነው የተወለደው ራሱ ብላችሁ ጠይቁት እስቲ። ጋዲሳይ ከአብ የተወለደው መቼ ነው? አፖስትል ከአብ የተወለደው መቼ ነው? ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ከአብ የተወለደ ሰማያት ያው በድንግል ማርያም ውስጥ በገብርኤል አብስሯት ከአብ የተወለደ ስጋ የሆነበት ጊዜ የዛሬ 2000 ዓመት
የእግዚአብሔር ልጅ ሆኖ በምድር ላይ ተገልጧል። ስለዚህ የዛሬ 2000 ዓመት ነው ከአብ የተወለደው። በምድር ላይ ስጋ ለብሶ የመጣው ተወለደ ስንል እኮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ይላል። አለቅነትን በጫንቃ ላይ ይሆናል ብሎ ኢሳይያስ በምዕራፍ 9 ላይ ይናገራል። ከአብ ያልኩት የመጣበት ከአብ ተወለደ የምንለው ወንድ ልጅ ትወልጃለሽ ብሎ ሲናገር ያን መጽሐፍ ቅዱስ በግልጽ የሚያሳየው። አፖስትል ከድንግል ማርያም ጌታችን መቼ ተወለደ አላልኩም። ያልኩት እኔ ከአብ መቼ ተወለደ ነው ያልኩት። ከአብ መቼ ተወለደ? አዎ ያው ኢየሱስ ክርስቶስም ዓለማትን በፈጠረበት በልጁ ይላል። ከ የምንልበት ጊዜ የለውም። እሱን መጽሐፍ ቅዱስ በግልጽ አይናገርም። ወልድ የአብ ልጅ የሆነው መቼ ነው? እሱን ከብሎ ከዚህ ጊዜ ጀምሮ ብሎ የሚናገር በመጽሐፍ ቅዱስ ላይ ቃል የለም። እሱ ካለ ንገረኝ፣ ችግር የለውም። እሺ ጌታችን ስንት ልደት አለው? ኢየሱስ ክርስቶስ ስንት ልደት አለው? የኢየሱስ ክርስቶስን ልደት እኛ አሁን የምናከብረው ገና ብለን ስናከብር ኢየሱስ ክርስቶስ ወደዚህ ምድር የመጣበት ስጋ ለብሶ ወደዚህ ምድር የተገለጠበትን ነው የምናስበው። ኢየሱስ ክርስቶስ ግን ዓለማት ከመፈጠሩ በፊት ዓለማትንም በልጁ ይላል በልጁ ፈጠረ ነው የሚለውና ከዚህ ቀን የሚል የለውም። እሱ አልፋና ኦሜጋ ነው፣ የአብ ልጅ ነው ብለን ስንል ከዚህ ቀን ብለን የምንጀምርለት የለውም። አፖስትል ባኮትን እየሰሙኝ እኔ የጠየቁት ጥያቄ መቼ በዓል ያከብራሉ የጌታ ልደት አይደለም የጠየቁት ጥያቄ እኔ ኢየሱስ ክርስቶስ ስንት ልደታት አሉት ነው ያልኩት፣ ወይም ስንት ልደት አለው እንጂ ገና መቼ ነው አላልኩም። ምን አሉኝ? አንድ ልደት ነው ያለው። አንድ ልደት። እሺ እሱ የትኛው ልደት ነው? እሱንም እንዳልኩ ከአብ የተወለደበትን ጊዜ አናውቀውም። መጽሐፍ ቅዱስ አልፋና ኦሜጋ ጊዜ ከምንለው ጊዜ የለውም። የትኛው ነው አንድ ልደት ያሉኝ ያልኩት አፖስትል? እኔ ያው ይሄ አንድ ልደት ከአብ ስለመወለዱ አይደለም የምናወራው። የትኛው ነው አንድ ልደት ያሉኝ አፖስትል? ከአብ የተወለደበትን ያው ከማርያም ሆድ የተወለደበትን አይደለም። እሱን ስላልሆነ የጠየከኝ እንዴ? እኔ የጠየቅኩት ስንት ልደት አለው ጌታ ስሎት ምን አሉኝ? ሁለት ልደት አንድ ልደት አለው አሉኝ። ያ አንድ ልደት ያሉኝ የትኛው ልደቱን ነው ስሎት የትኛውን አሉኝ? የማይታወቀው ከየት እንደጀመረ አናውቀውም። እሱ አልፋና ኦሜጋ ነው። አልገባኝም። አንድ ያሉት የትኛው ልደት ነው? ይቅርታ እኮ ነገርኩ። እንግዲህ አልተረዳኸኝም። አዎ ስላልገባኝ ነው። አንድ ልደት ያሉት የትኛው ልደት ነው? ከድንግል ማርያም የተወለደውን ነው ወይስ ከአብ የተወለደውን ነው? ዓለማትን ቀድሞ የፈጠረበት በልጁ ዓለማትን ፈጠረ የሚለውን ቃል እውነት ነው። ጊዜውን አይደለም። እሱ አልፋና ኦሜጋ ነው። ከዚህ የሚለው የለውም። እሺ ከድንግል ማርያም አልተወለደም? ከአብ መወለዱን ያሳያል። ከድንግል ማርያም አልተወለደም? ከድንግል ማርያም ተወልዷል። እሱንማ ቅድም አወራን። እሱን አይደለም። እሱ የጌታ ልደት አይባልም? እሱ የጌታ ልደት አይባልም? እሱ በስጋ የተገለጠበት ነው። በምድር ላይ በስጋ የተገለጠበት ልደት ነው። እናከብረዋለን። በስጋ የተገለጠበትን እኮ እናከብረዋለን እኮ። እኔ እኮ መቼ ያከብራሉ ገናን አላልኩም። ልደቱን እውቅና እንሰጣለን ማለት ነው። እሱን ልደት እውቅና እንሰጠዋለን። እውቅና መስጠት ማለት አልገባኝም። ምንድነው እውቅና መስጠት ማለት? ሁለት ልደት አለው ብለን እናምናለን ነው ወይስ ምንድነው? ስለ ስጋ መወለዱን እሱ ራሱ ቃል የሆነው ያለው በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ ሲል በሰው ተገኘ የሚለው ነው። ግን እሱ ጋር እሱኛውን ከዚህ ነው ውልደቱ ብለን ካልን ያንን ነው ሚስ የምናደርገው። ዋናውን መጀመሪያ ያለ ነው፣ ከአብ መጀመሪያ የተወለደ የመጣ ነው። በስጋ ግን ቃል ስጋ መሆኑን እውቅና እንሰጣለን ማለት ስጋ ሆኗል፣ ሰው ሆኗል፣ ፍጹም ሰው ሆኗል ብለን የኢየሱስ ክርስቶስን ልደት እውቅና እንሰጠዋለን። ሳይወለድ ሰው ይሆናል። አሁን እንደ አንዳንዶቹ እንዳስቱ ብዬ አፖስትል እያዳመጡ ፕሊስ። ሳይወለድ ኢየሱስ ክርስቶስ የሰው ልጅ ይባላል? ሳይወለድ የሰው ልጅ ሶሪ ሳይወለድ ነው ያልከኝ? አምላክ ነው። ያኔም አምላክ ነው፣ ፍጹም አምላክ የሚለው ያኔ ነው። ከዛ ነው ቃል ስጋ ሆነ የሚለው የዛሬ 2000 ዓመት የሰው ልጅ ሆነ። ሳይወለድ ለምሳሌ የድንግል ማርያም የማህፀኗ ፍሬ ይባላል አይደል? ኢየሱስ ክርስቶስ አይደል? የማህፀኗ ፍሬ ከተባለ ጸንሰዋለች ማለት አይደል? ደግሞ ስለወለደች ደግሞ ምን ይባላል?
እንዲያውም እመቤታችን ማን ተጠራች? የጌታ እናት ትባላለች አይደል? እውነት ነው። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል ወይስ አልተወለደም? ተወልዷል። ይሄ ልደቱ አይባልም? የክርስቶስ ልደት ተብሎ አይቆጠርም? ይባላል አልኩ እኮ በስጋ መወለዱን እኮ እውቅና እንሰጣለን አልኩ። ስለዚህ ሁለት ልደት አለው ማለት ነው። አንድ አስቀድሞ ቅድመ ዓለም ከአብ የተወለደው አለ፣ ሁለተኛው ደግሞ ከድንግል ማርያም የተወለደው አለ ድህረ ዓለም። በስጋ መወለዱን ትክክል። ስለዚህ ሁለት ልደት ነው ያለው እንጂ አንድ ልደት አይደለም። አሁን እኔ ቅድም ስለ ማርያም ልጅነት አይደለም ብላችሁ አሁን ትንሽ እናንተም አይ ቲንክ አፖስትል አሉ። እኔ ምንም እያዳምን ወይ ሌላ ሰው ይግባና ጋዲስ አይ ያሬድዬ እንትን ማለት ይችላል። አይ ቲንክ የመግባባት እንትኑም የተነሳው ሀሳብ ላይ ምንድነው እየተወራ ያለው የሚለውንም ነገር ሜቢ በደንብ አንደርስታንድ አላረጉ መስለኛ አፖስትልና ችግሩ እሱ ነው። አሁን ሐዋርያ እየተባለ ይለጠፋል። ኤኒዌይስ እኛውን ሐዋርያ ሆነ አልሆነ አይደለም ሲጀመር ከስር መሰረቱ ያሳዝናል። ያው ትምህርተ ስላሴ ሲነሳ ነገረ ክርስቶስ ሲነሳ የሚወራው ነገር ራሱ አስቸጋሪ ነው። ቀደም አንዴ አልተወለደም ይላል፣ አንዴ ተወልዷል ይላል። እዚሁ ነው ሐሳብ የሚቀያየረውና አሁን እነዚህ ሁሉ አሁን አንዳንድ ሰዎች አረ ሐዋርያት ምንም ዕውቀት የሌላቸውን ሰዎች ምንድነው ምንም ኖሌጅ የሌላቸውን ሰዎች እንዲህ የሚሉ ሰዎች አሉ። እስቲ ዕውቀት ያላቸውን ሰዎች ይወጥሯቸው፣ ችግር የለው። ግን ማወቅ ያለባችሁ ነገር አሁን እዚህ ገስት ላይ ምንም የሚገቡ ሰዎች ኦኬ ከእናንተ ጋር ህብረት የሚያደርጉ ሰዎች ናቸው። ቸርች ያላቸው በቸርች ውስጥ አስተማሪ የሆኑ ሰዎች ናቸው እዚህ እየገቡ የምታዩቸው ሰዎችና ለዛ ነው ትንሽ ጠጠር ያለበት መሰለኝ ጥያቄውም ይመስለኛል። እሱ የለመደው ያ ሁሌ ጸጋው በእምነት አድኗቸዋል ኤፌሶን ምዕራፍ 2 ሮሜ ምዕራፍ 8 ነው በቃ ሁሌ የሚጮህ ጩኸትና ትንሽ ጠጠር ብሎበት መሰለኝ። ለማንኛውም ቤሊ አሁን ለምንድነው ማስገባ? ቤሊ በዚህ ጠዋት ገና ስገባ እየጮህክ ነው የምገባው። ግርማና መዝሙር ያሬድ ታረቁ ይላል ገና እንደገባ። አይ ምንም እሱ እንትን ነው። እኔ እኮ ባይዘው የፕሮቴስታንቶች እንዴ 840 ሰው ባለበት ይሄው ሰበኩን ተሜ እያልናቸው እኮ እስኪ ፕሮቴስታንት አድርጉን። ልደቱ ላይ እንኳን መመለስ የማይችል ሐዋርያ ሆኖ ዶክተር በጣም ቅድመ ዓለምና ድህረ ዓለም በምን እንደተወለደ እንኳን የማናውቅ ከሆነ ይከብዳል በጣም። እስቲ ስቴ ፖዚቲቭ የሚል ዩዘር ኔም ቤሊ ነው አስገባው የምትለው? ኧረ አስገባላለሁ ችግር የለውም። እስቲ ቤሊ ይስበከን እስቲ ጋይስ፣ በጣም ይቅርታ እንግዲህ ቤሊ ላስገባው ነው። ገና እንደገባ ግን መምህር ግርማ ምናምን እያልክ እየቀወጥኩ መገባኩ ቤሊ ከገባ ኦርቶዶክስ ብሎ እንዳያነሳ እዛው ጥቅስ ጠቅሶ ቀስ ብለን እናውራ እስኪ። ስለ ጴንጤ አውራ ቀስ ብለን እናውራው እስኪ። አንተ ቆይ እስኪ ቤል ከመጣ ቤል እንኳን ደህና መጣ በላይ እኔ እንደውም ትንሽ እንቅልፌ ሊመጣ ነው። ቤሊ ያነቃቃል እንጂ ትንሽ ቤሊ ነቃ በሉ። ጋዲ እንዴት ናችሁ? እንዴት ናችሁ? ቆይ ችግር የለውም። ቆይ ሰላም ነው። እኔን በጣም ነው የሚወደኝ ቤሊ ሲጀመር። እንዴት ነህ? እንዴት ነህ ጋዲ? እንዴት ነህ? ሁሉ ሰላም አለው። እግዚአብሔር ይመስገን። እንዴት ናችሁ? አለን እግዚአብሔር ይመስገን። ያው የዛሬውን ድረስ አይተዋልና ለምን ፕሮቴስታንት እንሁን የሚል ርዕስ ይዘን የገባ ነውና እስቲ ለምን ፕሮቴስታንት እንሁን ወይ ደግሞ እስቲ ነገር ለምን ፕሮቴስታንት መሆን እንዳለብን። ኦኬ ፕሮቴስታንት መሆን ያለባችሁ አብ ወልድ መንፈስ ቅዱስን ብቻ ለማምለክ ነው፣ ሌሎችን ትታችሁ። ኦኬ አሁን ቤሊ ባይዘው እሱ ነው አሁን ለምታነሳው ነገር እኔ ችግር የለብኝም። ሁሌ አሁን አንዳንዴ ምን መሰለህ ሁሌ አንተም ጭቅጭቅ እንትን እንዳይል እስቲ ኦርቶዶክስን ሳታነሳ ለምን ፕሮቴስታንት መሆን እንዳለብን ነገር ኦርቶዶክስን ሳታነሳ። አንደኛ ክርስቶስን ተቀብላችሁ አምናችሁ ማንኛውም ሰው እናንተ ብቻ ሳይሆን ማንም ሰው ሲጀመር ፕሮቴስታንት መሆን ተቋሙ አያድንም። የሚያድነው የናዝሬቱ ኢየሱስ ክርስቶስ ነው። ምክንያቱም መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ስለሚል ማነው አዳኝ? ክርስቶስ ብቻ ነው። ስለዚህ ተቋምም አያድንም። ፕሮቴስታንትም ሆኖ አንድ ሰው ላይድን ይችላል፣ ምክንያቱም ክርስቶስን ስላላመነ ማለት ነው። ለምሳሌ አንድ ሰው ከቤተሰቡ ቢቀበል አሜሪካን ሀገር ሄደው እኮ ጌታን ተቀበሉ እያሉ የሚሰብኳቸው እኮ ከቤተሰብ እኮ ጴንጤ ናቸው፣ ግን በግላቸው ክርስቶስን ስላላመኑ ነው ኑ ጌታን ተቀበሉ እያሉ የሚሰብኳቸው። ስለዚህ ጴንጤ መሆን ፕሮቴስታንት መሆኑ ሳይሆን ጉዳዩ ኢየሱስ ክርስቶስን አምኗል አላመነም፣ የመስቀሉን ስራ በግሉ ራሱ በቤተሰብ በምናምን ሳይሆን በግሉ አምኖ ተቀብሏል አልተቀበለም፣ ያ ነው ጉዳዩ። ያንን ኤክስፒሪየንስ እንድታደርጉ ኢየሱስ ክርስቶስን የህይወታችሁ ጌታ እንድታደርጉ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ እንድትመሰክሩ
በዛም ማዳናችሁን እንድትቀበሉ። ምክንያቱም የመስቀሉ ስራ ከንቱ ስላልሆነ ዝም ብሎ ጌታ ወይ ለፎቶ ወይ ለሆነ ነገር ሳይሆን የመጣው ሰዎች እንዲድኑ ነው። አንድ ሰው ክርስቶስን አምኖ አምኛለሁ ብሎ አይኔ ደግሞ አልዳንኩም ካለ መድኃኒቱ አያድንም እያለ ነው ማለት ነው። ስለዚህ እያልን ያለ ነው ምንድነው? ወደ ክርስቶስ ኑ ነው። ያ ነው እንጂ ሌላ ወደ ተቋም ወደ ምናምን የሚለውን አላምንም። ለምሳሌ አንድ ሰው እንደው ልጠይቅ፣ ለምሳሌ አንድ ሰው አሁን ፕሮቴስታንት ወይ ደግሞ እናንተ ፍሬዝ በምታደርጉት መልኩ ወንጌል አማኝ ሆነ እንበል፣ የት ነው አምልኮ ሄዶ መፈጸም ያለበት? ቤሊ እግዚአብሔር ቃል የሚሰበክበት ቦታ ሄዶ መሳተፍ ይችላል፣ ማንኛውም ቦታ። ለምሳሌ ትምህርቶች የተለያዩ አሉ። ለምሳሌ እኔ አሁን ለምሳሌ ፕሮቴስታንት መሆን ፈለኩ። ለምሳሌ ፕሮቴስታንት መሆን ብፈልግ የት ነው አምልኮ መፈጸም ያለብኝ? ወይ ደግሞ የት ነው አባል መሆን ያለብኝ? መካነ ኢየሱስ ነው? መሰረተ ክርስቶስ ነው? ሙሉ ወንጌል የት ነው መሆን ያለብኝ? የፈለክበት ማለት እንዴ በትምህርት ማተር አያደርግም እንዴ? ቤሊ ለምሳሌ እኔ ያነሳውልህ እንደው ለጭቅጭቅም አይደለም፣ የምር ትምህርት ማተር አያደርግም። ለምሳሌ ከአንዱ ቸርች ወደ ሌላ ቸርች ስትሄድ ያስተምሮ ልዩነቶች አሉ እና የፈለክበት ስትል ለምሳሌ አንተውን ብትሰብከኝ ወዴት ነው የምትጠራኝ? አሁን ለምሳሌ ቸርች አማኑኤል ነው፣ መሰረተ ክርስቶስን ከአማኑኤል መጣ የት መጣ እኔ ግድ አይሰጠኝም። አንተ ክርስቶስን አምናሃል፣ ተቀብለሃል፣ ድናሃል ነው የኔ ኮንሰርን። ለምን ግድ አይሰጥም? ለምሳሌ ፕሮቴስታንቱ ዓለም ውስጥ ሆነው ለምሳሌ ጴንጤቆስጣል ሆነው አሁን አንተ ድንግል ማርያም ወላዲተ አምላክ ናት ብለህ ታምናለህ? አዎ ቴዎቶኮስ ነች። ይሄን የማያምኑ ሰዎች አሉ አይደል? እኔም አንተም እንደው ሳንወሻሽ ብዙ ሰዎች አሉ አይደል? ወላዲተ አምላክ አይደለችም ብሎ የሚያምኑ ሰዎች አሉ እኔ አላውቅም፣ አይ ዶንት ኖ ካሉ። ግን እሱ ደግሞ ይሄ እውቀቱ እያንዳንዱ ሰው እውቀቱ ስለሚለያይ፣ ለምሳሌ እዚህ ውስጥ ገስት ላይ ካለ ነው እውቀታችን ሁላችንም ይለያያል። ስለዚህ የእውቀት ልዩነት ሊኖር ይችላል። በቃ የትኛውም ቦታ ማለት ነው፣ ችግር የለውም። የእውቀት ልዩነት አሁን ለምሳሌ በመጀመሪያው ቤተክርስቲያን እንደምታውቀው ለምሳሌ ኤፌሶን ጉባኤ ላይ ይሄ የተወገዘ መንፍቅና ነው አይደል? እንደምታውቀው ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምን ሰው ወይ የተወገዘ ይሁን ይላል። እንደምታውቀው እዛ ውስጥ አልገባም። አሁን እኔ ጥያቄሽ ለምሳሌ ኢየሱስ ለዓለም አልሞተም የሚል ትምህርት አለ አይደል በፕሮቴስታንት ውስጥ? አይ ይሄኛውን ዲቴል ከነሱ ብትሰማ ይሻላል። አንተ እንደምትለው እንደዚህ አይደለም የሚሉት እነሱ። ኢየሱስ ወይ ካሉ ቢገቡና አንተ ብታናገር ውስን ቤዞት የሚባል ትምህርት አለ አይደል? ኢየሱስ ለዓለም አልሞተም የሚል ትምህርት አለ አይደል? የለም የምትለኝ ከሆነ ችግር የለውም እንለፈው። አይ የለም ሳይሆን እነሱ የሚያብራሩበት አሁን ቪው ነው። ካልቪን ቪው፣ አርሜን ቪው የሚባለው ቪዎች ናቸው እንጂ ሲጀመር ዶክትሪን አይደለም እሱ። በነገራችን ላይ እሺ ሰው ለምሳሌ ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? ሰው ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? የሚሉበትን መንገድ እነሱ ይህን የሚል ሰው መጥቶ እንዲህ ማለታችን ነው ብሎ ቢያብራራ ይሻላል። አይ ስለማውቀው ነው። እኔ አሁን ትምህርቱን አንደርስታንድ ስለማደርገው እየጠየቅኩ ነው። ምን እየጠየቅኩ መሰለ? በደንብ ሰማኝ ቤልዬ፣ አብራራ እያልኩ አይደለም። ከባለቤቱ ለምሳሌ ከባለቤቱ አንተ ልታውቅ አትችልም ማለት ዳጊ የትም ብትሄድ እኮ ችግር የለውም አልከኝ እኮ ቅድም። ለዛ ነው ይህን እየጠየቅኩ ያለሁት። ባይዘው የትም ብትሄድ ችግር የለውም አልከኝ። ማንም ጋር ብትመጣ ኢየሱስን አሁን ለምሳሌ በመዳን ጉዳይ ለምሳሌ አንተ ዳንክ አንዴ ሚዩት አደረኩ ቤሊ። አሁን ጋዲ እየጠየቀ ያለው ምንድነው? አብራራልኝ አይደለም። እንደዚህ የሚያምኑ ሰዎች ጋር ብሄድ እድናለሁ ወይስ አልድንም ብሎ ሲጠይቅህ ወይ ትድናለህ ወይ አትድንም ብለህ ትመልስለታል። አታብራራ ትምህርቱ። በቃ ትምህርቱን ማብራራት አይጠበቅብህም። ጋዲ የሚጠይቅህን ብቻ መልስ። ምክንያቱም የትኛውም ቸርች ብትሄድ ትችላለህ፣ ችግር የለውም ስላልከው ማለት ነው። እና ቀስ ብለህ ተረጋግተህ ልክ በገባህበት ቶን ጨርስና ውጣ። በተቻለ አቅም አድምጥ። ከዛ በኋላ አልተራጥርበስ እንዲሆን ነው የምፈልገው። ቤት ኦኬ፣ ቤታችሁ ነው ግን ከጋዲ ጋር ባወራ ደስ ይለኛል። ማል ባገባንተ አሁን የጠየቅኩት ጥያቄ ከሱ ጋር ነው የምታወራው። ተረጋጋ ነው ያልኩህ። አንተሽ ሪፍሬዝ ነው ያደረገልህ። ቤት እኮ አትክፈት፣ አትክፈት። እኔ ከሱ ጋር ላውራ። ምክንያቱም አሁን ኦልሬዲ ትንሽ የምንመጣጠን ሰዎች ገጥመናል። አሁን ድሮ የቀደመው ልጅ ልምድ ስለሌለው እንደዛ ተደነባብሮ ወጥቷል። ኧረ ቤሊኒ እኮ ማሌ ለምን ሊቃውንት እንደሆነ ባቅም ደፈርኩ፣ ይቅርታ ደፈርኩ፣ ይቅርታ። እሺ ቤሊ ይቅርታ። እኔ እንትን ለማለት ፈልጌ ሰው ማሌ ሳላስበው ነው። ትንሽ የምንመጣጠን ሰዎች ስለገጠሙ አንተ አዋቂ እንደሆንክ አውቃለሁ ጋድዬ። ይቅርታ አሳሳቀ አዋቂ ነው በእውነት ይቅርታ። እንደዛ ለማለት ፈልጌ አይደለም። ችግር የለውም። እና አሁን ወደ ቀደመው ነገር እንመለስና ችግር የለውም። ወደ ቀደመው ነገር እንመለስና
እኔ ለምሳሌ አሁን ቪው ነው ብላል። ይሄን እምነት እንደ እምነት የያዙ ሰዎች አሉ። ኦኬ ቱሊፕ የሚባለውን ትምህርት ታውቃለህ ብዬ አስባለሁ። አትሊስት አይደለ እነዚህ አምስቱን ቱሊፕን ታውቃቸዋል። ቶታል ዲፕሪቪቲ፣ አንኮንዲሽናል ኤሌክሽን የሚባላል፣ ሊሚትድ አቶንመንት፣ ኢሬሲስብል ግሬስ፣ ፕሪዘርቫንስ ኦፍ ሴንትስ የሚባል ነገር አለ። በቴዎሎጂ ደረጃ ሁሉ የተቀመጠ ነገር ነው። ይሄ ነገር በቴዎሎጂ ደረጃ የተቀመጠ ነገር ነው። ኦኬ እኔ አሁን ምንድነው ጥያቄ፣ ለምሳሌ ይሄ ሊሚትድ አቶንመንት ወይ ደግሞ ውስን ቤዞት ኢየሱስ የዓለም ቤዛ አይደለም ብዬ ልድን እችላለሁ ወይ ነው ጥያቄ። አዎ እሱ ቪው ነው አልኩ። አለማመንም ትችላለህ። እነሱ የሚያምኑበትን መንገድ ሰምተህ አይ ይሄ ነገር ከመዳን ጋር የሚገናኝ አይደለም እንዴ እነሱ ባይዘው እንደዛ ካልክ ለምን አርሜኒስቶቹ ጋር ቆይ ኢየሱስ የዓለም ቤዛ ነው የሚለው ጋር ለምን አትሄድም አንተ? አሁን እንደው ለቀረጻ ካልፈለግከው አይደለም ወደዛ ልመጣልህ እኮ ነው ቤሊ፣ በደንብ ሰማኝና ወደዛ ልመጣልህ ነው። ለምሳሌ ኢየሱስ የዓለም መድኃኒት ኢየሱስ የዓለም ቤዛ አይደለም ብዬ መዳን እችላለሁ ወይ ነው ጥያቄ። ትችላለህ ወይም አትችልም በለኝ። የሪፎርምድ ቴዎሎጂ ነው ያነሳው ያለሁት። እንደሱ አይሉም ነው የምልህ እኮ አይሉም። አሁን እነሱ ይግቡና አንተ እንደምትለው አይሉም። እነሱ ምንድን ነው የሚሉትሽ? በቃ እነሱ የሚያብራሩበትን መንገድ እነሱ መጥተው ቢያብራሩ ይሻላል። አሁን አንተ አይ እነሱ እንደዚህ ይላሉ። ስለዚህ ለምሳሌ አንድ ሰው ይኸውልህ፣ ለምሳሌ አንድ ሰው ቅዳሜና እሑድ ቫኬሽን ይወጣል ሲኦል ያለ ሰው ቢልህ የዛን ሰውዬ ይዘህ ኦርቶዶክስ አልሆንም ማለት አይችልም። ምክንያቱም ያ የዛ ሰውዬ ትምህርት ነው። አይ ኦርቶዶክስ ሳይነሳ ምሳሌ ነው እኮ የምሰጥህ። ቆይ ችግር የለውም። እኔ ባይዘው ዛሬ ለምን ትፈራለህ? እያወራን አይደል? ዲቤት እያደረግን ነው አይደል? አሁን እንደዛ የሚባሉት ሰዎች እኮ የቤተክርስቲያንን መወከል የሚችሉ ሰዎች ናቸው አይደል? ተረጋጋ። ሲጀመር ቤተክርስቲያንን የሚወክለው አንድ ግለሰብ ወይም ደግሞ አንድ አባት ቤተክርስቲያንን ይወክላል የሚል ትምህርት የለንም። አንደኛ ግን ተረጋጋ። አሁን ጥያቄው ኦርቶዶክሳውያንን ተወንና ፕሮቴስታንት አድርጉ ነው እየተባለ ያለው። ከአንተ ይልቅ አይወክሉም ጋድዬ፣ እኚህ ሰው ከአንተ ይልቅ አይወክሉም ቤተክርስቲያንን። ቆይ ወንድማችን ተረጋጋ ቤሊ። አሁን ይኸው አጀንዳ ለማስቀየር አትሞክር። ልክ ስትያዝ አጀንዳ ለማስቀየር አትሞክር። በደንብ ስማ። ዛሬ አይደለም አለ ተያዝኩም እኮ ነው። አሁን የራስህን እኮ አንተ የምታምነውን ነገር ነው እኮ የተናገርኩት እኔ። አሁን እኚህን ሰውዬ አልቀበልም ካልክ ኦርቶዶክስ መሆን አይችልም ማለት ነው በአንተ ሎጂክ። ኧረ ቤሊ በእግዚአብሔር እኔ እኮ አንድ አይነት አማርኛ የምናወራ መስሎኝ ነበር። በቃ አስወጥቻለሁ። ለምን እንዳስወጣሁት ይኖይት አሁን እንደው በቃ ልክ ይመጣና በተወሰነ መልኩ ረጋ ባለ ቶን ያወራና የሆነ ሰዓት ላይ ይነሳበታል። ችግሩ እሱ አትሊስት ሰውን ፕሮቴስታንት አድርጉና አሁን ምን አለ በቃ ችግር የለውም ማንም ጋር ሄድክ የትም ሄድክ ምናምን ነገር እኔ ችግር የለብኝም ማለት አይ ቲንክ ቢጫ እያበራብኝ መሰለኝ። አንተ ሻለው ዲስ ኢዝ ኦርቶዲኮስ ብለዋል። በጸጋው የሚባል ሰው እስቲ ያስገባውና ኦርቶዲኮስን ይንገረን ምን ማለት እንደሆነ ቢያብራራልን። እኔ ግን ሌሊት እየሆነብኝ ነው። እንግዲህ ጋዲሳይ ይሄው ወንድሞቼ መተውላል። ብቸኛ እንዳትሆን እስካሁን አስጠብቄያለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በቃ በርቱልን። አንትሽዬ ተምዋ ደህና ዋሉ። ጋዲሳይ እግዚአብሔር ካንተ ጋር ያው መልካም ቀን መልካም ውይይት ይሁንላችሁ። አሚን። ያሬዶ እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እሺ አሚን።